ግብረ ሰዶማዊነትን ያስለመዱት ወደ ሰው ልጆች ያመጡት መላእክት ናቸው ይባላል። ያመጡት ማለት በሰው ህሊና የሚታሰብ ነገር አልነበረም። ያው መላእክቶች ረቀቅ ያሉ አይደሉ? እነሱ ናቸው ይሄን ነገር ያመጡት የሚባል ነገር አለ። ከየት የመጣ ሐሳብ ነው? አዎ አንድ የሚተረት አባባል አለ፣ መልከ ጥፉ በስም ይደገፉ የሚባል አባባል። ሁሉ ጊዜ ኃጢያት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። ይሄ ማለት ለሚሰሩት ኃጢያታቸውን እውቅና ለመስጠት ወይም በደላቸውን እውቅና ለመስጠት ለዛ ነውር መጽሐፍ ቅዱሳዊና ጥሩ የሚባሉ የመጽሐፍ ቅዱስ ንግግሮችን ወደ ኃጢያት ለማስጠጋት ይሞክራሉ ነው። ለምሳሌ አንዳንድ ሰው መስከር ሲፈልግ መጽሐፍ ቅዱስ የሚጠቅስ ሰው አለ ካየሽ። ግን ይቅርታ እዚህ ጋር ላቋርጥህና ይሄንን ልልህ የቻልኩትም አንዳንድ ሰዎች ምን ይላሉ ማስረጃ ጸበል ቦታ አካባቢ አይተ ከሆነ አጥማቂዎች ያው ይባላሉ እንግዲህ እውነተኛነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነክ ሴቱ ሰይጣን ነክ ሲሉ እንሰማለንና ሰው ይሄን ነገር ሲሰማ ወደ ማመን ይሄዳል። ትክክል። ምንድነው ሲጀመር የስነ ተፈጥሮን ያለማወቅ ችግር ይመስለኛል። አሁን የጠቀስቻቸው ሁሉ ስተቶች የመጡት ሲጀመር ሰይጣን ከመላእክት ወገን ነው። ይሄን መርሳት የለብንም የመጀመሪያው ጉዳይ። ስለዚህ መልአክ በሚለው ተፈጥሯዊ ማንነት ለመላእክት ጾታ የላቸውም። ጾታ የላቸውም ማለት ምን ማለት ነው? ኤጲፋኒዎስ በአክሲማሮስ ለምን ይላል? ለመላእክት ጾታ የላቸውም ከአራቱ ባሕርያተ ሥጋ አልተፈጠሩም እና ይላል። እስቲ ተመልከች፣ ከአራቱ ባሕርያተ ሥጋ የተፈጠረ ነገር በሙሉ ጾታ አለው። መላእክት ለምን ጾታ የላቸውም? እግዚአብሔር አምላክ 22ቱ ስነ ፍጥረታትን ሲፈጥር ከነዛ መካከል ካለመኖር ወደ መኖር ከፈጠራቸው መካከል አንደኞቹ ለምሳሌ የሰው ነፍስና ቅዱሳን መላእክት ናቸው። የኛ ነፍስ ራሱ ጾታ የላትም። እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንፃር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። ለዚህ ጌታ አንድ የተናገረው ንግግር መነሻ ናት። ሰዱቃውያን መጡና ምን አሉ? አውቀው በትንሣኤ ሙታንን ስለማይቀበሉ አንዲት ሴት ነበረች አሉ እና አገባች፣ ባሏ ሞተባት፣ ሁለተኛም አገባች፣ ሞተባት፣ 7 ጊዜ አገባች እና በምጽአት ዘመን የትኛውን ነው የምታገባው ብለው ጠየቁት ጌታ። እና ጌታ ምንድነው ያላቸው? ቃል በቃል በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ነው ያለው። እንግዲህ አስተውይ፣ በሰማይ እንደ እግዚአብሔር መልአክ ነው። እንኳን እነሱ እኛ ራሱ በገነት መንግሥተ ሰማያት ስንገባ ይሄ ጾታዊ ነገር ወይም ስጋዊ ደማዊ ነገር አይነገርልንም። ስለዚህ ቅዱሳን መላእክት ጾታ የላቸውም። ሁለተኛ ቅድም ያነሳሽውን ጥቅስ እናብራረው። እነዛ የወደቁት መላእክት በተለይ መጽሐፈ ሄኖክ ምዕራፍ 2 ላይ ያለውን ታሪክ ነው ያነሳሽው እና ኩፋሌ 6 እና ዘፍጥረት 6 ላይ መላእክትም ወደ ሰው ልጆች ወረዱ ለነሱም አንዳንድ ሚስት አገቡ የሚል ቃል አለ እና ይሄን ይወስዱና አንዳንዶች ይሄው መላእክት እኮ ከሰው ልጆች ጋር ተዋልደው ነው እነዛ በጣም ረጃጅሞች እነዚህ ኒፍሌ የምንላቸው ማለት ነው በጣም ረጅም ናቸው። አጫጭሮች ደግሞ በጣም ከሰው ሰውነት በጣም ያነሱ ማለት ነው። ባህር ጠጥተው እስከ ማጋመስ የደረሱ በጣም የክፋት ኃጢአት ውጤት የሆኑ ናቸው እና እነዚህን ይወስዱና ምን ይላሉ? መላእክት ወደ ሰው ልጆች ወረዱ ስለሚል ይሄው መላእክት ከሰው ልጅ ጋር ይጋባሉ ይላሉ። በፍጹም ስህተት ነው። የመላእክት ተፈጥሮ ራሱ ለዚህ የሚስማማ አይደለም። ታዲያ ለምን መልአክ አላቸው ነው? በመጽሐፍ ቅዱስ ውስጥ ሰው ደግ ቢሆን መልአክ ይባላል፣ ክፉ ቢሆን ምን ይባላል? ሰይጣን ይባላል። ሰው እኮ ለልጁ እኮ መልአኩ ብሎ እኮ ስም ያወጣል እና መልአኩ ያለው ክንፍ አውጥቶ ስለበረረለት ነው እንዴ? እንደው ደግ ቢሆንለት መልኩ ቢያምረው እግዚአብሔር ሰጠኝ ብሎ ቢያስብ መልአኩ ብሎ ያወጣዋል። ሲራክ ላይ ምን ይላል መሰለሽ? ደግ ሴትን ያገባ መልአክ እንጂ ሰው አይደለም ይላል። እንደው የበፊቱ ትመት ላይ የበፊቱ የ81 መጽሐፍ ቅዱስ ላይ አሁን እንግዲህ ደግ ሴትን ያገባ ምን መልአክ እንጂ ምን አይደለም ይላል፣ ሰው አይደለም። ይሄ ማለት መልአክ ነው ማለት አንዳንዴ ዮርና ራማ እየተመላለሰ ይሰራል ማለት አይደለም። ይሄ ግልጽ ነው። በአንጻሩ ስትገለብጭው ክፉ ሴት የሚያገባ ከሆነ እንግዲህ በዛው አጋንንት መሆኑ ነው ማለት ነው። ይሄ ማለት የእሷ ክፋት እሱን ይለውጠዋል ሳይሆን እሷ ደግ ብትሆን እሱ ደግ ታደርገዋለች። ይሄ ማለት ከግብሩ የተነሳ ነው መልአክ ያለው። እንደውም ማቴዎስ 16 ላይ በጣም የሚደንቀኝ ጥቅስ አለ። ጌታ ስለ ሞትና ሕማሙ ስለ ትንሣኤው ስለ ሕማሙ ሲናገር ጴጥሮስ ሰማና በጣም አዘነ። ያው ጌታን ፍቅር ስለነበረው ለአምላኩ ጌታ ሆይ ይህስ ሞቱ ባንተ አይሆንብህ ይላል እና ጴጥሮስን ጌታ ምን አለው መሰለሽ? ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ይላል። ጴጥሮስን አንተ ሰይጣን አለው። ይሄ ማለት ጴጥሮስን አንተ ሰይጣን ስላለው ጴጥሮስ ሰይጣን ነው ማለት ሳይሆን የኔን ሞትና የኔን ሕማም የሚቃወም ሰይጣን ብቻ ነው። ምክንያቱም ክርስቶስ ካልተሰቀለ ሰው አይደለም። ክርስቶስ ካልተሰቀለ ዓለም ሊድን አይችልም። ይሄ ማለት መልአክ ስለተባለ መልአክ ነው ማለት ሰይጣን ስለተባለ ሰይጣን ነው ማለት አይደለም። እንደውም ጌታ ምን አለ ላስታውስሽ?
ይሁዳን ከናንተ መካከል አንዱ ዲያብሎስ ነው ብሏል። ከ12ቱ መካከል ዲያብሎስ የለም። ይሁዳ በስራው ምክንያት ነው ዲያብሎስ የተባለ። ለዚህ የሰው ልጆችም የመላእክት ልጆች ወደ ሰው ልጆች ወረዱ የሚለው ቃል አንዳንዶች እኛ ቤተክርስቲያን ራሱ ያሉ አንዳንድ መምህራንም ወይ በተለያየ ምዕመናንም የሆኑ ለሌላ ትርጉም ይሰጡታል። ይህ በፍጹም ስህተት ነው። ማን ናቸው ግን እነዚህ የእግዚአብሔር ልጆች ወይም መላእክት የተባሉት ነው? ይኸውልሽ ቃየል አቤልን ከገደለው በኋላ ሁለቱንም ሴቶች ልጆች ይዞ ሄዷል። ሉድንም አቅሌማ መጽሐፈ መቃብያን ላይም አለ ምዕራፍ 3 ላይ እና ከሉድ የተወለዱት በጣም ቆነጃጅት ነበሩ ይላል ከሷ ዘር። ከአቅሌማ የተወለዱት ደግሞ በስጋዊ ንግግር መልክ ደም ግባት ያልነበራቸው ነበሩ እና ዘርዘርቶ ህዝብ አብዝቶ ሲኖር አዳምና ሔዋን ምትክ እንዲሆናቸው ሴትን ምትክ አድርገው ወለዱት። ሴት ማለት ስሙ ነው፣ ሴት ምትክ ማለት ነው፣ ግን ጾታው ወንድ ነው እና ሴት ሄኖስን፣ ሄኖስ ቃይና መላይሌ እያለ የዘር ሐረጋቸው ቀጠለ እና የሚኖሩት ደብረ ቅዱስ ላይ ነበር። የላሜ ጣማ ይበሉ ወይን ጠጅ ካፋቸው አይገባም፣ ከሴት አይገናኙም። የብህትውና ወይም የዛሬው ምንኩስና አይነት ህይወት ነበር የሚኖሩት። የት ላይ? ደብረ ቅዱስ ላይ። መጽሐፈ ሄኖክ ላይ በደንብ አለ። እንደውም ጭራሽ በጣም የሚገርምሽ የአባቶቻቸውን አጽም ፊት ለፊት አድርገው ጸሎት ጭምር ያደርሱ ነበር እና እንደዛ እያደረጉ ሲኖሩ አንድ ቀን ስምያዝ የተባለው ሰው ከተራራው ወረድ ብሎ ሲያይ የቃየል ሴት ልጆች ከሉድ የተወለዱት ቆነጃጅት ክታብ በሰውነታቸው ላይ አድርገው ቀለም ተቀብተው ተቀንድበው ልብሰ ዘማ ለብሰው እርቃናቸው ሲንጠላጠሉ አየ ይላል። እየዘፈኑ እየጨፈሩ ይሄን ዓለም እነሱ አያውቁትም። በኋላ ምን አለ በልቡ ያዘና ማኑሃ የምትባል ሴት ከበሮ እየመታች ይላል ሄኖክ ትርጓሜ ላይ። ይሄን አይቶ ሄዶ ምን አላቸው ለወዳጆቹ ተወዱት እንደሆነ ነገሬን አላቅም፣ ነገር ግን እስከ መቼኛ እዚህ ሆነን እንቆያለን? የላሜ ጣመ ሳንበላ ከሴት ተገለ ለምን እንዲህ እንሆናለን? እኔ እንደውም አንዳንዴ እነዚህ ሳያቸው ተሐድሶ ይመስሉኛል። ይቀር ይበለኝ እንደው የተሐድሶ አመጽ ይመስለኛል። አሁን ተሐድሶቹ ሲወጡ እንዲነበሩ ልክ ስጋዊ ነገር ስለሚፈልጉ አይደለ? ብዙ ተሐድሶች ካይሽ ለምን ወጣ ሲባል ተገፍቼ። ምንም የገፋው የለም። የገፋ ኃጢአት ነው፣ የገፋ በደል ነው፣ የገፋ ትዕቢት ነው። ከሄዱ በኋላ ራሱ ለውጣቸው ስታይ አሁን ጌታ ባረከኝ፣ ያው ሀብት በሀብት አረገኝ። ስለዚህ የሄደው ለእንጀራና ለፍትፍት ነው እንጂ ለሃይማኖቱ ብሎ አይደለም። እኔ አላቅም እንግዲህ የሄደ ካለ እንግዲህ መረጃው ካለሽ ትነግሪኛለሽ። አብዛኛው በተለይ ወደ ፕሮቴስታንት የሚሄዱት ካይሻቸው በሶስት ምክንያት ነው እኔ ባየሁት። እንግዲህ አንደኛው ወይ ሴት ከሆነች በወንድ፣ ወንድ ከሆነ በሴት በጾታዊ ጉዳይ ነው። ሁለተኞቹ ደግሞ በገንዘብ ነው። ሆድ አሸንፏቸው ልክ ጌታን 5 ገበያ ህዝብ ይከተለው ነበር እና አንዱ ገበያ መልኩን ለማየት ሌላው ደግሞ ደግሶ ያበላናል ነው ምግብ ብቻ የሚያዩ ማለት ነው። እና እኔ እነዚህ ሳያቸው በቃ አንዳንድ ሴት እንውሰዳሉ ይላል፣ አመጹ ይላል። ይሄ የምናኔው ከብዶናል አሉ። እና አንዳንዶቹ ምንኩስና ሲከብዳቸው ምንኩስና ያስፈልግም ይላሉ፣ ጾም ሲከብዳቸው ጾም ያስፈልግም። ስንፍናቸውን ተገፋን ብሎ ቤተክርስቲያን ላይ ሊያላክኩ ይሞክራሉ። አልተገፉም። የገፋቸው ህሊናቸው ነው፣ ሰውነታቸው ነው። መጀመሪያ ማሸነፍ የነበረባቸው የገዛ ሰውነታቸውን ነበር። እና በኋላ ምን አሉ? ተማማሉ። አርሞኒየም ተራራ ላይ ከተማማሉ በኋላ አንዳንድ ሴት ለራሳቸው ወሰዱ ይላል። አሁን እዚህ ጋር ያጅል ይሄን ታሪክ ይዘግብና ነው ምን ይላል? መላእክትም ወደ ሰው ልጆች ወረዱ ያለው ከተራራ መውረዳቸውን ነው። መላእክት ያላቸው ደግሞ በግብራቸው ነው። ራሱ ተፈጥሯዊ ስለ ፍጥረትን መረዳት እኮ በቂ ነውና መላእክት ወደ ሰው ልጆች ወረዱ የሚለው መላእክት ይጋባሉ ማለት አይደለም። ይሄን መረዳት ያስፈልጋል። ስለዚህ ይሄን በዚህ ነው ያዘው። እንደው ኩፋሌና ዘፍጥረት 6 ላይ ኮስታ ነብይ የእግዚአብሔር ልጆች ደግሞ ይላቸዋል ወደ ሰው ልጆች ወረዱ። ስለዚህ እግዚአብሔር ልጅ ማን ነው? እነዚህ ቅዱሳን ሰዎች ናቸው። ግን ወደ ተነሳሽበት ነጥብ መልሼ ምናልባት ያዝና አድርገው ከሰዶማይነት ጋር ለምን ተያያዘ ነው? ሲጀመር ሰዶማይነት ማለት በዛ ሰዓት ተጀምሯል ወይ? ግልጽ ነው። እዛ ላይ ልቻልከው ኃጢአትን፣ ዝሙትን አስፋፉ፣ ሴሰኝነትን ልቻል። እዚህ ያው ኃጢአት ነው። በዚህም በዛም ቢሉ ገሌ ጀምሮ አይደለም። ሲቀጥል ደግሞ ለኃጢአት ዕውቅና መስጠት አያስፈልግም። እነዚህ ሰዎች እንደሚሉት ያለ እንደውም እኮ ቅዱስ ጳውሎስ እኮ ምን እንደሚላቸው ታውቂያለሽ? ለባህሪያቸው የማይገባቸውን ፈጸሙ ነው የሚለው ሰዶማውያንን። ምክንያቱም ወንዱ ሲፈጠር ዘር አቀባይ ሆኖ ነው የተወለደው። ይሄ ጾታው ነው፣ ባህሪያዊ ነው። ሴቷ ዘር ተቀባይ ሆና ነው የተቀ ስለዚህ በተቃራኒው ልሁም ማለት ለባህሪ የማይስማማ ሆኖ እንደመገኘት። ይሄ በእንስሳትም ዘንድ የለም። እንስሳት ባህሪያቸውን አይለቁም። ወንዱ የፈለገ ቢሆን ወንድነቱን አይተው፣ ሴቷም እንደዚህ እና በኋላ በሎጥ ዘመን የሚያጠፋቸው የዲን እሳት ከዚህ መነሻነት ኃጢአት እግዚአብሔር አምላክ ከማይታገሳቸው ኃጢአቶች ምክንያት አንዱ ይሄንን ነው።